ብዙዎቻችሁ የግንባታ እቃዎች ዋጋ አሁናዊስ ምን ቀንሷል የቀነሰ የለም ወይ እያላችሁ እንግዲህ በውስጥም በኮሜንትም እየጠየቃችሁኝ ነው። በዛሬው ዕለት እንግዲህ ሚያዝያ 4 2018 የግንባታ እቃዎች ዋጋ ምን ይመስላል? ምንስ አዲስ ነገር አለ? ከዚህ ቪዲዮ ላይ እንግዲህ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ቪዲዮ ላይክ አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች የግንባታ እቃዎችን በተመለከተ ምን አዲስ ነገር አለ? እንግዲህ በዝርዝር የምናይ ይሆናል። ስንት ብር እየተሸጠ ነው? ምንስ የቀነሰ አለ? ምንስ አዲስ ነገር አለ? እያንዳንዱ የምናይ ይሆናል። እንግዲህ በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከሲሚንቶ የምንጀምር ይሆናል። እንግዲህ አንድ ኩንታል ናሽናል ሲሚንቶ 2500 ብር እየተሸጠ ይገኛል። እንዲሁም ደግሞ መሶቦ የሲሚንቶ አይነት ደግሞ 2100 ብር ነው እየተሸጠ የሚገኘው። ነገር ግን ሲሚንቶን በተመለከተ አዲስ ርካቡ እንግዲህ በዚህ ሁለት ቀን ውስጥ ወደ 2300 ዝቅ ያለበት አግባብ አለ። ያ ማለት እንግዲህ የሲሚንቶ ዋጋ ከ2500 እንደሚቀንስ እያሳየ ነው ማለት ነው። ሰሞኑን አዲስ ስራ ለምታስጀምሩ ትንሽ ብትረጋጉ አሁንም አሪፍ ነው። ገበያ ላይ እንግዲህ ስትጠይቁ እስከ 2500 ብር ነው የሚሏችሁ ናሽናል ሲሚንቶ። ነገር ግን ዋጋዎች ሊቀንሱ ይችላሉ። ምክንያቱም የመቀነስም ድባብ እያሳየ ስለሆነ ያለው ማለት ነው። ስለዚህ በሲሚንቶ በተመለከተ ትንሽ ብትረጋጉ አሪፍ ነው፣ ለሌሎችም ጭምር ማለት ነው። ነገር ግን ለጀመራችሁ ያው ግዴታ ስራውን ማለቅ አለበት ብሎ ከታሰበ ግዴታ ልትጠቀሙ ነው። ቅነሳ ግን እያሳየ ነው ማለት ነው። ወደ ጅብሰም ስንሄድ የጅብሰም ዋጋ እንግዲህ ምርቱም የለም። አንዳንድ ቦታዎች ላይ እንግዲህ ብታገኙም ዋጋዎች በጣም ውድ ናቸው። 500 የሚባልበት ቦታ አለ፣ 600 የሚባልበት አለ፣ እስከ 700 ድረስ አንድ ኪስ እየተባለ ነው የሚገኘው ማለት ነው። ያም ሆኖ ግን ገዥውም ደፍሮ እየገዛ አይደለም። ምክንያቱም በጣም የተጋነነ የሆነ ጭማሪ ስለሆነ ማለት ነው። ከ330 እስከ 400 ትሸጥ የነበረ ጅብስም አሁን ላይ ከ500 እስከ 700 ብር መሸጥ ማለት እጅግ በጣም ከባድ ነው። ስለዚህ ጅብሰምን በተመለከተ ብትረጋጉ። እኛም ለምሳሌ ኮርኒስ ሰርተን ጅብሰም ስራዎች ግድግዳ ቻክ የሚቀራቸውን ስራዎች እየሰራን አይደለም፣ አልጀመርንም እስካሁን ማለት ነው። ከጨመረ በኋላ ኮርኒስ ብቻ ነው ተሰርቶ እየቆመ ያለው ማለት ነው። ስለዚህ ጅብሰም አሁንም ምርቱ አዲስ ምርት አልገባም ማለት ነው። ስለዚህ ዋጋውም አልታወቀም። ዋጋው የሚታወቀው ምርቱ ኑሮ ከገባ በኋላ ነው። እንግዲህ ዋጋው የሚታወቀው 500 እስከ 700 500 600 700 የሚባላል የምላችሁ ጅብሰም ግን በፊት ይዘውት ያላጣሩ ሰዎች ናቸው በዚህ ዋጋ እየጠሩ ያሉት። በደንብ እየሸጡትም አይደለም፣ ዋጋውንም እየጠሩት ነው ያሉት። ስለዚህ ከፋብሪካ አዲስ ምርት መጥቶ ዋጋው ከታወቀ በኋላ ግን ይጨምራል ይቀንሳል፣ ያኔ የሚለይለት ይሆናል ማለት ነው። እንግዲህ ሲሚንቶና ጅብሰምን በተመለከተ አሁን የጠቀስኩላችሁን ይመስላል ያለው ነገር። ጠቅላላ ሲል ግን ተረጋጉ ነው የምለው አሁን ለቤት ሰሪዎች ማለት ነው። ሌላው ወደ ሰጋቱራ ስንመጣ ሰጋቱራ ባለበት ነው 550 ብር፣ ቃጫም እስካሁን ባለበት ነው በኪሎ 400 ብር የተሸጠ ይገኛል። ፕላስቲክ በካሬ እንግዲህ ከማቴሪያሎች እንግዲህ ብዙ ጭማሪ ያላሳየው ፕላስቲክ ነው 650 ብር ነው። የ50 ብር ልዩነት ነው ያመጣው ከስከዛሬው ማለት ነው። ስለዚህ በካሬ 650 ብር እየተሸጠ ይገኛል። ሌላው ሞራሌ ነው። ሞራሌ ባለ 9 በደረጃ አንዱ 2500 ብር ነው። ይሄ ነው እንግዲህ ከጨመሩት አንዱ ሞራሌም ጭማሪ ያሳዩታል። 1900 ነበር ወደ 2500 ከፍ ብሏል። ሞራሌ እንደገና ባለ 6 ስር እሱ ከሆነ ደግሞ 1500 ብር እየተሸጠ ይገኛል። ይሄም ከ1200 ወደ 1500 ከፍ ብሏል ማለት ነው። በቀጣይ ወደ የቆርቆሮን የምናይ ይሆናል። የጣራ ቆርቆሮ 1350 እየተሸጠ ይገኛል። ሁለተኛው 1200 ብር፣ ሶስተኛው ወይንም ደግሞ ለአጥር የምንጠቀመው ደግሞ 1000 ብር እየተሸጠ ይገኛል። ሚስማር 1650 ብር ገብቷል። እንግዲህ ሚስማርን በጣም ጨምሯል። ከ1050 ብር ቀጥታ 500 ብር ጨምሮ 1650 ብር በዛሬው ዕለት እየተሸጠ ይገኛል። ከፈፍ ነው እንግዲህ ቤት ገና አዲስ ጣራውን ለምታሰሩ የእንጨት ቤት ለምታሰሩ የከፈፍ ዋጋም እጅግ በጣም ነው የጨመረው።
የሱም ዋጋ የከፈፍ ዋጋ እንግዲህ ወደ 2950 እና 3000 ብር እየተሸጠ ይገኛል አንድ ከፈፍ ማለት ነው። ይህም በጣም ነው የጨመረው ከ2100 ነው በቀጥታ ወደ 3000 ከፍ ያለው። ለሌላው የድል ቀለም እንግዲህ በነጭ ማለት ነው እሱም 1050 ብር ትሸጥ የነበረ የግድግዳ ቀለም እንግዲህ አሁን ላይ 2800 ብር ገብቷል። ያ ማለት እንግዲህ 1650 ብር ጨምሯል ማለት ነው። እጅግ በጣም ነው የጨመረው 1750 ብር ማለት ነው። ይሄ እንግዲህ ሰፊ የሆነ ጭማሪ ነው ያሳየው ማለት ነው። 1050 ትሽጥ የነበረ ቀለም ወደ 2800 ብር በጣም ከባድ ነው። ስለዚህ ግድግዳ ቀለም የቀራችሁ በዚህ ዋጋ ገዝታችሁ ባታስገቡ አሪፍ ነው። ተረጋጉ፣ ነገራቶች ይስተካከላሉ ብሎ ተስፋ ይደረጋል ማለት ነው። ኢንሻአላህ አላህ ነገራቶችን ያስተካክላቸው። ስለዚህ ቀለምም ለምታስገቡ ተረጋጉ። ሌላው ከግድግዳ ቀለም ከምትመለከቱት ይሄን ከቀባም በኋላ ከይሄ ላይ የሚደረብ ሲልኮት ቫርኒሽ እያልኩ ታስተዋውቃችሁ የነበረው የቀለም አይነት አለ የቱርክ ቀለም። እሱ እንግዲህ አንዱ ጋሎን ወይም 15 ሊትር ነው እንግዲህ ጋሎኑ 11000 ብር ትሸጥ የነበረ አንድ ጋሎን ቀለም አሁን ላይ 17000 ብር ገብቷል። እንግዲህ ያ ማለት በአንድ ጊዜ የ6000 ብር ጭማሪ አሳይቷል አንድ ቀለም ላይ ማለት ነው። ይህ ማለት እጅግ በጣም አነጋጋሪ የሆነ ነው። ሌላው ከሌሎች እቃዎች አንፃር ስናይ ብዙም ጭማሪ ያላሳየው የመብራት ገመድ 1.5 የመብራት ገመድ አሁንም 2300 ብር ነው እየተሸጠ ያለው። 2.5 3300 ብር፣ 4 ነጥብ በሜትር 100 ብር እየተሸጠ ይገኛል። እስካቶላም 25 ብር ነው። ኮንዲት 55 ብር። እነዚህ እቃዎች እንግዲህ እስካሁን ምንም ጭማሪ አላሳዩም፣ አሪፍ ናቸው ማለት ነው። ለመብራት ዝርጋታ እንግዲህ ለምታሰሩም አሪፍ አጋጣሚ ነው። ከዚህ በመቀጠል ስንሄድ ወደ ማብሪያና ማጥፊያና ሶኬት ስንመጣ በሲንግል ማብሪያና ማጥፊያ 300 ብር ነው። ዳብል ማብሪያና ማጥፊያ 400 ብር፣ እንዲሁም ትሪፕል ማብሪያና ማጥፊያ 450 ብር፣ ሶኬት 300 ብር። ዲሽና ሶኬት ከሆነ ደግሞ ሁለቱንም የያዘ ማለት ነው። በዳብል እሱ ከሆነ 400 ብር። ብሬከር አንድ ብሬከር 400 ብር የተሸጠ ይገኛል። ብሬከር ቦክስ በአንደኛው ባለ 6 800 ብር እየተሸጠ ይገኛል። ሰረገላ ለቤታችሁ ለበር ደግሞ ከፈለጋችሁ ሰረገላ ከ1600 ወደ 2000 ብር ከፍ ብሏል። ስለዚህ ሰረገላ 2000 ብር ገብቷል። የበርና መስኮት ቀለም ለምታስቀቡ ደግሞ ወርቃማው 3500 ብር በአንደኛው የተሸጠ ይገኛል። ይህም እንግዲህ በጣም ነው የጨመረው። ብራማው አይገኝም፣ ከተገኘም አንዳንድ ቦታዎች ላይ አሉ ቢባልም እስከ 4200 ብር እየተሸጠ ይገኛል። በጣም ነው የጨመረው ይህም ማለት ነው። ሌላው ውድ ተመልካቾች የብሎኬት ዋጋ ነው። ብሎኬት እንግዲህ አንድ ብሎኬት 70 ብር እየተሸጠ ይገኛል። እንዲሁም የቤርጋ የፌሮ ብረቶች ባለ 8 የሚባል 1100 ብር እየተሸጠ ይገኛል። ባለ 10 ቤርጋ 1750 ብር፣ እንዲሁም ባለ 12 ቤርጋ 2400፣ ባለ 14 ቤርጋ 3349 ብር እየተሸጠ ይገኛል። እንግዲህ ቤታችሁን በብሎኬት ለምታሰሩም ይህ መረጃ ይጠቅማችኋል። ስታፋ በኪሎ 250 ብር እየተሸጠ ይገኛል። ለእንጨት ቤት ለምትሰሩ ደግሞ የእንጨት ዋጋ የማሳወቃችሁ ይሆናል። ጠርፍ 125 ብር እየተሸጠ ይገኛል። አንድ ጠርፍ ቋሚ 350 ብር እየተሸጠ ይገኛል። ግድግዳ ማገር 250፣ ቆርቆሮ ማገር 350፣ ሰረገላ ወይም ተሸካሚ 1000 ብር እየተሸጠ ይገኛል። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ ሚያዝያ 24 2018 የግንባታ እቃዎች ዋጋ አሁን የጠቀስኩላችሁን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላህ